ዊፐናይዝ በማድረግ 27 30 ዓመታት በህዝብ ላይ እንዲህ አድርጓል ብለን ከምትሉት ጋር እንዴት አላይመንት ትፈጥራላችሁ ነው? ለምን ነው ስላለ ኖርላ አላይመንት የተፈጠረ ያለው? እኔ የምለው የትግራይ ህዝብ እንደ ህዝብ ገፈትና መከራ አልፎበታል ነው እንጂ ድርጅቱ ኦፍ ኮርስ በማዕከላዊ መንግስቱ ተገፍቶ ነበረ። ኦልሬዲ ሰርዞ ነበረ፣ አሸባሪ ተብሎ ነበረ። ገለም ግን ሬዚሊየንት ስለሆነ ተመልሶ መጥቷል ብዬ ነው የማምነው። የመጣበትን መንገድ ነው እያልኩ ያሉት። አሁንም ተገዳዳሪ የሆነው በነገራችን ላይ የቲፒኤልኤፍ ጉዳይ ነው። ተገዳዳሪ ባይሆን የፌዴራል መንግስቱ በዛ ልክ ወደ ሰፊ ሆኖ እነሱን እንትን ሽሩሩ ይላል ብለህ ታስባለህ? የነሱ ጉዳይ እንደ የሀገር አጀንዳ ሆኖ ይቀመጣል ብለህ ታስባለህ? ለምሳሌ ሰምተናል እናቅም። ለምሳሌ ሌሎች ኃይሎችን ከፋኖና ከቲፒኤልኤፍ ከኦላ ውጪ ያሉ ኃይሎች ለዘመናት በታሪክ ረገድ የምናውቃቸው ኃይሎች እስከ መኖራችን አናውቅም። እስኪ አንድ ጥያቄ ልጠይቅህ። አሁን ይሄ የምናገረው ንግግር ከራሳቸው አንተ ያለፉት 27 ዓመታት ስለ ደስታ ስታወራ፣ ስለ ሰርግ ስታወራ ቲፒኤልኤፎች ያለፉት 27 ዓመታት ታንክ ሲቀብሩ ነበር። which is ኢምፖሲብል የሆነ ነገር። አንተ በደስታ ጊዜ መሳሪያ አትቀብረው። እኚህ ሰዎች ኢማጂን ሌላው ኢትዮጵያዊ በደስታ ጊዜ ነው፣ ደስታ ላይ በነበረ ሰዓት ስለ ጦርነት ምንም በማያስብ ሰዓት ነው መሳሪያ ሲቀብሩ የነበሩት። ከዛ ጊዜ ጀምሮ ዝግጅት ያላቸው ሰዎች ታንክ ብለው መሳሪያ ብለው በአይነቱ ሲቀብሩ የነበሩ at the same time ደግሞ ሀገር እያስተዳደሩ የነበሩ ሰዎች። ሀገር እያስተዳደርክ ነገ አደገኛ ነገር ሊመጣ ይችላል ብለህ ታንክ እየቀበርክ ማሸነፍ ሲገባ አሁን ባለበት ነባሪያ ሁኔታ ላይ ሲያስቀምጥ ይሄ ጠቅላይ ሚኒስትር ከዚህ በላይ መሸነፍ አለ? ከዚህ በላይ ዱቄት መሆን አለ? 27 ዓመት ሙሉ ታንክ ቀብረ 27 ዓመት ሙሉ ተዘጋጅተ ምሽግ ቆፍረ የፌዴራል መንግስቱን በበላይነት ይዘ የሀገር መከላከያ ሰራዊት ሊገዳደር የሚችል ሰራዊት ገንብተ እንዴት አታሸንፍም? እንዴት ዱቄት ልትሆን? እንዴት ቋንቋ ሊደበላለቅ ቻለ? እንዴት በታሪካችን አይተነው የማናውቀው መሰንጠቅና መፈረካከስ ገጠመን ካልክ ከዚህ በላይ ዱቄት ማለት ምን ማለት ነው? ጀስ ለነሱ ከራስ የምናገረው ነገር ይኖራል፣ ግን እውነታው ይኸውልህ ምን አይነት ነገር አለ መሰለህ፣ የተነገረን ሁሉ እውነት ነው ብለን የምናምን ከሆነ ብዙ ነገሮች እኮ ተነግሮናል አይደል? ነው እኔ የራሳቸው የተናገሩትን ነው የምናገረው። የራሳቸው ሰዎች አስደምጠኝ ካልክ ላስደምጥ እችላለሁ ከፈለክ። እኔ ሌላ ሰው የነገረኝ ሳይሆን የራሳቸው ሰዎች የተናገሩትን ነው ማስደምጥ። that's politics አይደል እንዴ? so do you think ባርጌን እያደረጉ ያሉት አሁን ከመንግስት ጋር ባርጌን የሚያደርግ ፓወር ያላቸው አሽ ስለሆኑ ነው? if they are ash አመድ ከሆኑ እንዴት ነው መንግስትን አሁን ባርጌኒንግ ፓወር ሊኖራቸው ይችላል? የሚፈልጉትን ነገር እስከማድረግ ድረስ ማለት ነው። ታደሰ ወረደን እኮ ምንድን ነው ቲፒኤልኤፎች ሰፖርት አድርጉት አይደል? ባርጌን የሚያደርጉት ምን ለማሳካት ነው? አሁን ለምሳሌ ቆይ ከጦርነቱ በፊት እኚህ ሰዎች ኃይለማርያም ደሳለኝን እንደፈለጉ ይዘውሩ የነበሩ ሰዎች ናቸው። አሁንም የራሳቸው ነገር ነው፣ እኔ አይደለም። the only thing እነዚህ ሰዎች ቁማር የተበሉት ይውላ ብዙ ሰው ማያውቀው the only thing አብይ አህመድ የሸወዳቸው ትግረኛ ቋንቋ ስለሚናገር ብቻ ነው። ኦፍ ሪከርድስ እኔ እናንተ ሰው ነኝ ብሏቸው ነው እንጂ ያችን ባይፓስ አድርጎ ባልፍ አብይ አህመድን ገና ከጅምሮ ያጠፉት ነበር። ቢኮዝ ከነሱ ጋር ያወራል። ይሶይ የዘመተ ሰው ነው፣ ወታደር ነው። ኦኬ ኃይለማርያም ቨርዥን ኦፍ አብይ አህመድ ነው የመጣው እንጂ ምንም ሌላ የሚፈጠር ነገር የለም የሚል ሳቤ ነው የፈጠረባቸው። የሚፈልገውን ነገር ከያዘ በኋላ እንዴ ጠቅላይ ሚኒስትሩ ራሱ የተናገረው ሰምተሃል። እኔ ኃይለማርያም አይደለሁም አላቸው። ኦኬ ብለው ወደ መቀሌ ሄዱ። ይሄንን ጀነራል ዮሐንስ የተናገሩትን ነገር ላስደምጥ እችላለሁ። ከአዲስ አበባ ነቅለው ወደ መቀሌ ሲሄዱ ለጸብ እንደሆነ ይታወቃል። ምንም ጥርጥር የለውም። በቃ ለጸብ ነው። ምክንያቱም ከሴንትራል መንግስት ተገፍተዋል። ከሴንትራል መንግስት በነገር ላይ ተገፍተናል ሲሉ እነሱ እያሉ ያሉት የፌዴራል መንግስቱን እንደፈለግን እያጦዝ ነው እያሽከረከር ነው አይደለም ነው እኮ እያሉ አሉት እንጂ ተገቢ ውክልና አይደለም እያሉ አይደለም ያሉት። የነሱ ከፌዴራል መንግስት ተገፋ ነው የሚሉ እንደ ከዚህ ቀደሙ የፌዴራል መንግስቱን እንደፈለግን አላሾርንም ነው።
አሁን እኮ ፓራዶክስ እኮ ስለሆነብኝ ነው። እኔ አሁን አምናት ቲፒኤልኤፍ ሰፖርተርም አይደለሁም እንደ አንድ የፖለቲካል ድርጅት ሲቃወሙ የኖርኩ ነው። አሁንም ያንን ሴንቲመንቱን አልፈልግም፣ አልደግፍም የነበረውን ሴንቲመንት። ነገር ግን ዱቄት የሚለውና ዱቄት ለምሳሌ ጀነራል ሶሞሮ ዱቄት ነው በቃ ከዚህ በኋላ ካልኩኝ እኔ ጋር መጥቶ ከኔ ጋር ሊያወራ የሚችልበት ኦዳሲቲ የለውም። እኔ እሱ ሐሳብ የሚሆንብኝ ምንም እንትን የለኝም ማለት ነው። ትላንትና ወደ ጦርነት ሲሄዱ ብዙ ነገሮች አሉ አይደል? ብዙ ሃይፖቴሲሶች አሉ እኛ የሚነገሩ የምናምናቸው ባናምናቸው ነገሮች አሉ አይደል? በዋናነት ግን ፓወር ስትራግል መሆኑን የመጀመሪያው እንትን የፓወር ስትራግል ነው ብዬ ነው የማምነው እኔ። ብልጽግና የሚባል አንድ ወጥ ፓርቲ ለመመስረት በተሄደበት ርቀት ቲፒኤልኤፎች ደግሞ ኖ ይሄንን አናደርግም፣ ይሄንን እንድንሆን የምታደርጉን ከሆነ ብለው ራሳቸውን ትላንትና ቀድም ያልከው በደህና ጊዜ የቀበሩትን መሳሪያ ተጠቅመው እስከ መጨረሻው ጠብታ ድረስ እንዋጋለን ብለው ሄዱ አይደል? ከፌደራል መንግስቱ ጋር ተዋጉ። እስቲል አሁንም ማለት ነው እስቲል አሁንም የፓወር ባላንስ ዴፊሲት ሊኖር ይችላል ድሮ ከምናውቀው። ነገር ግን ህልውናቸውን አላጡም፣ አልሆኑም ነው ያለው። ጥያቄ ልጠይቅህ። ኢትዮጵያ ውስጥ በቁጥር አነስተኛ ናቸው የምትላቸው የትኛው ብሔር ናቸው? በቁጥር አነስተኛው የትኛው ነው? ጄኒውን የሆነ የህዝብና ቤት ቆጠራ አለ ብዬ ስለማላምን ወደ ደቡብ ኦሞ ሄድና ዳሰነችና አንጋቶ ምን ነበር ቁጥራቸውን ኤግዛክትሊ አላውቅም። ኖ ጀስት ሪሌቲቭሊ ኦኬ፣ በቁጥር ነው በቁጥር አነስተኛ ናቸው ነበር። ኦኬ 27 ዓመት የዳሰነችና አንጋቶ ምን ህዝብ አስታጥቀው ቶፖግራፊ ምቹ የሆነ ቦታ ላይ አስቀምጣቸው፣ ተራራ ሸንተረር ምናምን ያለበት ቦታ ላይ which is ለእግረኛ ይሄ ለኢንፋንተሪ ምቹ ያልሆነ ቦታ ላይ አስቀምጣቸውና 27 ዓመት ሙሉ አድቫንስድ የሆነ መሳሪያ ያሰጣቸው። do you think እነሱ ያነሰ የሚዋጉ ይመስላል? ሌላው ማይዋጋው የመዋጋት ወኔ ስለሌለው እኮ አይደለም። አንደኛ ቶፖግራፊ ምቹ ስላልሆነ ነው። ሁለተኛ እነሱ ያላቸውን አድቫንቴጅ ስለሌላቸው ነው እንጂ በእነሱ ደረጃ ማንም ቢታጠቅ ከነሱ የተሻለ ይዋጋል የትኛውም ብሔር። እኔ ግን የኔ እንትን ደግሞ ምን አለ መሰለህ፣ ለምሳሌ የአንድ ማህበረሰብ በገፍ መሳሪያ መሸከም አሸናፊ ያደርገዋል ብዬ አላምንም። ያላቸው ኮዝ ነው ያላቸው ኢንሄረንት የሆነ ወይም ደግሞ ሎንግ ስታንዲንግ የሆነ አላማና ጎል ነው ብዬ ነው የማስበው። ለምሳሌ ቲፒኤልኤፍ ለብሬ ተዋጉት ሲዋጉ ኮዝ እኮ የሚፈጥሩት እኮ ኤሊቶች ናቸው። ኤሊት ቲዮሪ እኮ ነው እኮ። አሁን የአንጋቶምና ዳሰነችን መሳሪያ ስላሸከምከው መሳሪያ ስለሰጠው ኤሊቶች የፈጠሩት ኮዝ አክቹዋሊ ትክክለኛውን የትግራይ ህዝብ ኮዝ ነው ብለን የምታስበው? አብዛኛው የትግራይ ህዝብ እኮ አላልኩም እኔ። ቲፒኤልኤፎች ወደ ጦርነት የገቡት ብዬ ማምነው እኔ ፓወር ስትረግል ነው ብዬ ነው የማስበው እንጂ ለህዝብ አስበው ነው አላልኩም እኔ። ኦኬ ቴንክ ዩ። ስለዚህ ክላሽ ኦፍ ኢቨን ብልጽግና አብይ አህመድም ለኢትዮጵያ ህዝብ አስበው አይደለም፣ ፓወሩን ለማስጠበቅ ነው። ስለዚህ በሁለቱ መካከል ያለው ፓወር ስትረግል ዳይናሚክሱ ወይም ደግሞ ባላንሱ የተወሰነ እንትን ሆኗል እንጂ still they are the head of the federal government ሄደክ ናቸው ነው ያልኩት። ኦኬ ቴንክ ዩ። እኚህ ሰዎች ከመዋጋታቸው በፊት ይጠይቁ የነበረው ጥያቄ ምንድን ነው? ከመዋጋታቸው በፊት ምንድን ነበር ጥያቄያቸው? የችግሮቻቸው መነሻ እንግዲህ ባለን መረጃ መሰረት ሐዋሳ ላይ ከነበረው ጉባኤ በኋላ የተፈጠሩት ሂደቶች አልተመቻቸውም። ኦኬ ሜንሊ ምን ነበር የሚያነሱት? እንደ ኮዝ ተበደልን የሚሉት ምንድን ነው? ጸጉረ ልውጥ ተባባልን። እሱ ይገባኛል። ፖለቲከኛ ስለሆንክ ይገባል። ታግሎ ለማታገል የሚፈጥሩት ኮዝ ነው። ኦኬ ሚሊዮንም 1 ሚሊዮን 500,000 የሚሆን ይሰለፍላቸዋል። ችግር የለውም። ሊያጠፋ ነው ሊበላ ነው። ቲፒካል የብሔር ፖለቲካ መጫወቻ ካርድ ነው። ግን በዋነኛነት ኦኬ ጥፋት ታውጆብሃል፣ ልትጨረስ ነው፣ ልታልቅ ነው። ጸጉረ ልውጥ በእርግጥም ጸጉረ ልውጥ ተብሏል። ምንም ሀቅ ነው ይሄ። በቃ ወደ ቀበሌ ትግራይ ወደ መቀሌ የሚሉ ንግግሮች ነበሩ። ምንም ጥያቄ የለውም። ትክክለኛ አላስፈላጊ ነው ተንታኞች አሉ። ያ ማለት ግን የትግራይን ህዝብ በተለየ ሁኔታ ሊያጠፋ የሚችል አውሬ የሆነ ነገር እንደመጣ አድርገው እነሱ እንደሳሉት አይደለም። የትግራይ ህዝብ እንደዛ ቢሆን ታዲያ አሁን አብረን እየኖርን ነው አይደለም? አብረው እየኖሩ ነው፣ እነሱም እየኖሩ ኦኬ ፖይንት ኦኬ። እኚህ ሰዎች ተታኮሱ ቲፒኤልኤፎች
ይሄ ነው ተብሎ በቁጥር ባይታወቅም ኦኬ ሌስ ግማሹን ውሰድልን 500,000 ሰው አለቀ። ክልሉ 50 ዓመት ወደ ኋላ ተመለሰ። ኢንፍራስትራክቸር ወደመ። አካል ጉዳተኞች በጣም ብዙ ናቸው ወገኖቻችን። የስራ አጥነት ቁጥር፣ የተደፈሩ ሴቶች 52 ቀበሌዎች አሁን ድረስ በሻዕቢያ መንግስት ቁጥር ስር ነው ያለው። አሁን እያቀረቡ ያሉት ጥያቄ መጀመሪያ ወደ ነበርንበት እንመለስ ነው። ከመዋጋታችን በፊት ወደ ነበርንበት ቦታ መልሱን እያሉ ነው እኮ ያሉት። ምን ማለት ነው? በሻዕቢያ መንግስት ቁጥር ስር የወደቁ ቀበሌዎችም ይመለሱልን፣ በወራሪው ኃይል which is በአማራ ኃይል ማለት ነው ወልቃይት ጠገዴ፣ ጠለምት አካባቢ ያሉ ቦታዎች ይመለሱልን። ከመታኮሳችን በፊት ወደ ነበርንበት ቁመና መልሱ ነው እያሉ ያሉት። የተለየ አዲስ ጥያቄ እየጠየቁ አይደለም ያሉት። ያ ማለት አንተ እያልክ ያለው ይሄ ጥያቄያቸው እንደ ከብልጽግና እንዳንዱ ነው የሚሉ ጥያቄ ነው ያላቸው ነው እያልክ ያለው አንተ እንደዛ የተረዳኸው? በውጊያ ያሳኩት ምንም ነገር የለም ያከሰሩት ነው እንጂ እነሱ ዱቄት ሆኑ፣ ህዝቡን ክልሉን አወደሙ። አንዳችም ያሳኩት ድል የለም። ዛት ሳይኮ ከጌታቸው ረዳ ጋር እኮ የሚከራከሩት ጌታቸው ረዳ ይዝ ስማርት ምንድን ነው ያላቸው? ይነዋት ተዋግተናል፣ አሁን ያለንበት ሁኔታ ላይ ደርሰናል። አሁን ጠቅላላ ጉባኤ ከማድረጋችን በፊት 3 መሰረታዊ ጥያቄዎች መመለስ አለባቸው። የመጀመሪያው ለምን ተዋጋን መተንተን አለበት። ሁለተኛው እንዴት ተዋጋን መተንተን አለበት። ሶስተኛው ከተዋጋን በኋላ ምን አገኘን፣ ይሄ መተንተን አለበት። አራተኛ እዚህ ድርጊት ውስጥ የገባን ሰዎች በሙሉ እኔን ጨምሮ መጠየቅ ካለብን ለፍርድ መቅረብ አለብን። ይሄ ሳይሆን ፓርቲው ይቅደም ፓርቲው የተባለ ህዝባችን ማለቅ የለበትም ነው ያለው። ይሄን ያላስማማቸው እሱ ጌታቸው ነው ያለው አይደል? የብዙዎቹ ጥያቄ ነው። ቴዶ ወደ እንትኑ እንመለስ። አሁን አንተ ኢምፓክት አናሊሲስ ላይ ነው ያለው አንተ አሁን የነገርከኝ የህዝቡ መገደል። አሁንም እኮ የኢትዮጵያ ህዝብ እኮ የተገደለ ነው ያለው። ምንም የተለየ ነገር የለም ነው የነሱ እንትን። እኔ እናንተ ነን እንጂ የአትሮሲቲውን የምንቆጥረው ስልጣኑ ላይ ያሉት ሰዎች አትሮሲቲው ለነሱ ቢዝነሳቸው ነው። 1 ቢሊዮን ሰው አልተገደለም እኛን ለማስር ስለምትፈልጉ ነው አይደል ያለው አይደለም ደብረጽዮን ምናምን። የነሱ ታርጌት ምንድነው? ኢስ ፓወር። መጀመሪያም ፓወር ነው፣ አሁንም ፓወር ነው። ይሄ ለምሳሌ የቀንጂ ቤት ተባለው ምናምን የተባለው ሁሉ ነገር የተጠቀሙት ምንድነው? ለራሳቸው እንደ ሂውማን ሺልድ ህዝቡን ተጠቀሙበት እንጂ ለህዝቡ ጥያቄ መልስ ለመፍጠር ወይም ደግሞ ለማምጣት የሄዱበት አይደለም። የመጀመሪያውም ጥያቄያቸው ልክ የአማራ ክልል በፊት ምንድን ነበር? 4 አውራ ፓርቲዎች ነበሩ አይደል? 4 አውራ ፓርቲዎች፣ ከዛ ውስጥ ቲፒኤልኤፍ ገንግሮ የወጣበት ሁሉንም ማኒፑሌት የሚያደርግ ፓወር የነበረው ያዙን ከታች ጀምሮ እነሱን በሚመልከው መልኩ ቀርጾ የመጣ ስለነበረ ነው ስንል የነበረው አለ። አሁን ብልጽግና አብይ አህመድ ከመጣ በኋላ የተፈጠረው ምንድነው? አውራ ማንነት ሌሎች እንደ ፓርቲ ሳይሆን ግለሰብ አውራ የሆነበት ነው። ለምሳሌ የአማራ ክልል ማየት ትችላለን። የአማራ ክልል ትልቁ ሉዝ ያደረገው ምንድነው? ያጣው ነገር ብአዴን ቲፒኤልኤፍ ጋር በነበረበት ውስጥ የተለያዩ ማኒፑሌቶች ሊኖሩ ይችላሉ፣ ግን በቀጭን ትዕዛዝ 4-5 ጊዜ እንደፈለገው ፕሬዚዳንት የሚቀይርበት አጋጣሚ ተፈጥሮ አያውቅም። በ27 ዓመት እንትን ውስጥ ማለት ነው። የሆነ እንትን ሊኖር ይችላል በውስጥ ባሉት ኢንሰርጀንቶች ወይም ጥቁር አማራዎች በሚባሉ ሰዎች ማለት እንደነ ላዮሴፍ እንደነ በረከት ስምኦን መሰል ሰዎች ማለት ነው። በብልጽግና ስር ግን አማራ ክልል አሁን ልክ አንተ የጋዜጠኞች ማህበር አለ። የጋዜጠኞች ማህበር በየው ክልል ውስጥ ቻርተር ኦፊሶች አሉት። የቻርተር ኦፊሶቹ የተለየ ቨርቲካል ሊያሳድሩት የሚችሉት ፓወር የላቸውም፣ ማንዴት የላቸውም። ከላይ ነው፣ ከላይ ወደ ታች ነው ትእዛዝ የሚመጣው። በቀደመው ስርዓት ግን ቲፒኤልኤፍ የለመደው ምንድነው? ከታች ወደ ላይ፣ ከላይ ወደ ታች፣ ቨርቲካልም ሆሪዞንታልም ፓወሩን ኮንትሮል ያደርግ የነበረው ማለት ነው ቲፒኤልኤፍ ነበር አይደል? ስለዚህ ያ ነገር አይኖርልህ። ስለዚህ የምትሆነው ከሌሎቹ እንዳንዱ ነው የምትሆነው። እኔ እንደፈለገ ማኒፑሌት አደርጋቸዋለሁ ስላላቸው አብይ አህመድ no we can't afford that kind of mentality። ምክንያቱም ለዘመናት ስልጣንን እንዴት ተዋግተን እንዳመጣ ነው እናውቃለን። ላንተ አንሰጥም ነው። ይሄ ነው ጸቡ። እኔ የምረዳው በዚህ አሁን እያልን ያለነው ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ያው ዶክተሮች ተርበናል፣ ተቸግረናል እያሉ ኦኬ። ሌላው ደግሞ ዶክተሮች የታሰሩ አንዳንድ ሆስፒታሎች
የስራ ማስታወቂያ ሲለጥፉ ኦኬ፣ የመጀመሪያዎቹ ተባሮ ነው ታስሮ ነው አሁን ማስታወቂያ የሚለጠፈው። ለነሱ መፍትሄ ለምን ሳይፈለግ እንደገና የስራ ሌላ አዲስ ዶክተር ወይስም ሐኪሞችን ለመቅጠር ማስታወቂያ የሚያወጡት? እንደገና ከመንግስትም ደግሞ የሚሰጠው መግለጫ በጣም የሚያሳፍር፣ ከግል ሆስፒታሎችም ደግሞ የሚሰጠው መግለጫ የሚያሳፍር። ኦኬ ዶክተሮች እንደዚህ ሲሆኑ አስተማሪዎች ደግሞ በኮንዶሚኒየም በምናምን እየታለሉ ዱሮ ማለት ነው ሳይሰጣቸው እንደዚሁ በግምት ታዲያውን የነሱ ችግር ተፈታ ወይስም እንደገና ያሌለ ችግር አዙሪት ውስጥ ነው እየገቡ ያሉት? ጥያቄያቸው የመኖር ጥያቄ። እንደገና አሁንም ደግሞ ያንንም ስራ በማጣታቸው የተሻለ አማራጭ እናገኛለን ብሎ አሁን ከኋላ ደግሞ ያው ስራ በፈቃደኝነት እንዲለቁ በግዴታ ማለት ነው። ከዛ በኋላ ማስታወቂያ ወጥቷል። ምን አይነት ስራ ነው? ወዴት እያመራን ነው?